የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ ደግሞ ጥርምጥን ያለች ታሪክ ይዤላችሁ ቀርብ ያለሁ። አንድ 11 ዓመት ልጅ ከመደብር ዳቦ ሰርቆ የሱን የህይወት ታሪክ አሰማችኋለሁኝ። ወደ ታሪኩ። አንድ 11 ዓመት ልጅ ከመደብር ዳቦ ሰርቆ ሊያመልጥ ሲል የመደብሩ መደርደሪያ ወድቆ ተሰበረ። ይህንን የሰማ ፖሊስ ያዘውና ፍርድ ቤት አቀረበው። ዳኛውም ክሱን ሰሙና ልጁን እንዲህ ሲሉ ጠየቁት። ዳቦ ሰርቀህ ነው እንዴ? ልጁ እያፈረ አዎ ሰርቄያለሁ አለ። ዳኛው ለምን አሉት። ዳኛው ልጁ አስፈልጎኛል። ዳኛው መግዛት አትችልም ነበር አለው። ዳኛው ልጁ ገንዘብ አልነበረኝም አለ። ዳኛው ለምን ከቤተሰብህ አትቀበልም አለው። ልጁ እናቴ ብቻ ናት ያለችኝ፣ እሷን በጠና ታማብኝ ቤት ተኝታለች። ዳኛው ምንም ስራ የለህም አለው። ልጁ መኪና ጠባ ነበር፣ ነገር ግን እናቴ ስለታመመችብኝ ከመኪና ጠባው ስቀር አባረሩኝ አለው። ዳኛው ሌሎች እንዲረዱህ አልጠየቅክም አለው። ልጁ በጧት ነበር ከቤት የወጣሁት፣ እንዲረዱኝ 50 የሚሆኑ ሰዎችን ጠይቄ ነበር፣ አንድም የሚረዳይ ሰው ግን አላገኘሁም። መጨረሻ ላይ ይህንን መጥፎ ውሳኔ ወሰንኩኝ አለ ልጁ። ጠያቂው ሲያጠናቅቅ ዳኛው እንዲህ በማለት ውሳኔ ያስተላለፈ። ምግብ አትርፈን የምንደፋ ሰዎች ባለንበት ሀገር ውስጥ ሕፃን ልጅ ተርቦ ዳቦ እስከሚሰርቅ መድረሱ ማህበረሰቡ የሚፈጽመው ነው፣ እጅግ በጣም አሳፋሪ አለ ዳኛው። ወንጀል ነው። ለዚህ ወንጀል ተጠያቂው ሁላችንም ስለሆን እኔን ጭምር በዚህ ችሎት ውስጥ ያላችሁ በሙሉ ወንጀለኛ ተጠያቂ ስለሆን እያንዳንዳችን $10 እንድንከፍል ፍርድ ቤቱ ወስኗል። ማንም ሰው ሳይከፍል መውጣት አይችልም በማለት $10 ከኪሳቸው አውጥተው ወረቀት ላይ መመዝገብ ጀመረ። በተጨማሪም ዳቦ ቤቱ የተራበ ልጅ ለፖሊስ አሳልፎ በመስጠት $100 ለልጁ እንዲከፍል፣ የማይከፍል ከሆነ ዳቦ መደብሩ ይታሸግ በማለት ውሳኔ አስተላለፉ ዳኛው። ፖሊሱም የተራበ ልጅ ዳቦ ሰረቀ ብሎ ለማስቀጣት ፍርድ ቤት በማቅረቡ $100 እንዲከፍል ክስ ወሰነበት። ፍርድ ቤቱ የተወሰነለት ገንዘብ ተሰብስቦ ልጁ እንዲረከብ ካስደረጉ በኋላ ልጁን በሕዝብ ፊት ይቅርታ ጠይቀው ሰንሰለቱ ከእጁ እንዲወልቅ አስደረጉና አሰናበቱት። ልጁም የደስታ እንባ እየተናነቀው የተሰጠው $1 ይዞ ወደ እናቱ ሄደ። የዳኛው ውሳኔ ካዩ በኋላ በችሎት የነበሩት ታዳሚዎች በሙሉ ቆመው አጨበጨቡ። በነገራችን ላይ በእኛ ሀገር በእኛ ማህበረሰብ ውስጥ ያለው የፍትህ ስርዓት ምን ይመስላል? የተራበ ልጅ ዳቦ ሰርቆ ሲያዝ የሚያፍረው ህዝብ ነው ወይስ ልጁ? ወንጀለኛ የሚባለውስ ማን ነው? የፖሊስ ጭብጨባ ብዙዎቹ ሲሆን በቀን ካልሆነ በሳምንት አንድ ሰው አንድ ዳቦ የመለገስ አቅም ስለለገሱ እኛ በልተን ያደርን ሌላው ጾሙ ማደሩ የለበትም የሚለው አሳቢ መርሃዎችን እናዳብር። ሰውን ለመርዳት ደግ ልብ እንጂ ሚሊኔር ወይም ሀብታም መሆን አይጠበቅም። ሰው ማለት ሰው በሌለበት ቦታ ሰው ሆኖ የሚገኝ ነው። ይህንን ከባድ ዘመን ተጋግዘን ካላለፍነው ከባድ ነው ወገን። ውድ ሀገሬ ልጆች ስለተከታተላችሁኝ ከልብ አመሰግናለሁ። እህት ወንድሞቼ፣ አንዱ በልቶ አንዱ ጾሙ ማደር የለበትም። ካለን ላይ ተካፍለን እንደር። እህት ወንድሞቼ፣ ልክ እንደዚህ እንደ 11 ዓመቱ ልጅ ዳቦ ሰርቆ በህግ እንደቀረበው ወገኖቻችን ስንት የተራቡ አሉና ተጋግዘን ይሄን ቀን እንለፈው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። አላህ ከእናንተ ጋር ይሁን። ሀገራችንን ሰላም አላህ ያድርግልን። በያለንበት ሰላማችን ይብዛ። ወጥቶ ከመቅረት አላህ ይጠብቀን። እህት ወንድሞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ።